ፓስተርዬ ሰላም ቅዱሳን በጌታ የተወደዳችሁ። ስሜ ያው እዚሁ ላይ ያለ ነው፣ ግን ያ እንትን የሴት ፎቶ ያለበት ማስቀመጥ ይጠበቅብኛል ብዬ አሰብኩኝ። ሁሌ ስለምጠይቅ ወንድ ነው ሴት ነው ስለሚባል እንግዲህ ፎቶ አስቀምጣለሁ ከዚህ በኋላ እንዳትቸገሩ። ስሜ ምኞት ያማረ ይባላል። የምኖረው ከኢትዮጵያ ውጪ ነው። የተሼ ጎረቤት ነኝ። ወደ ጌታ ከመጣው አንድ 10 ምናምን ዓመት አስቆጥሬያለሁ በጌታ ቤት። ኢትዮጵያ ያለው ነው ጌታን የተቀበልኩት። ጌታን ስቀበል ያ ጴንጤን ከሚጠላ ከማይፈልግ ቤተሰብ መካከል ነው ያደግኩት። እኔም ከማልፈልግ ድንጋይ ወርዋሪ ነበርኩኝ። በጣም ከማልፈልግ አንዷ ሴት እኔ ነበርኩኝ። ድንገት ግን አንድ ቀን ተማሪ ሆኜ እኛ አካባቢ ማለት ባልናገረው ጥሩ ነው፣ ይሄ ጫት ምናምን መቃም አይከለከልም መቼም። እንደ ያደኩበት አካባቢ እንደ ሀረር አካባቢ አይነት ነውና ከጓደኞቼ ጋር ተሰብስበን እንትን እያጠናን ድንገት አንድ ሰው ታሞ ለመጠየቅ ሄደን ከጓደኛዬ ጋር ነበርንና እሷን ወደ ጌታ ሄዳለች። ለቁጭ ብለን በቃ ቡና ይፈላል፣ እጣን ይጨሳል ምናምን ነገርና ጫት ምናምን እየተቃመ ለጊዜው ግን በቃ እዛ የተቀመጥንበት ቤት ስላልተመቸን ከጓደኛዬ ጋር ለትምህርት ሄጄ ሌላ ሀገር ስለነበረ ምኖረው ወደ ቦረና አካባቢ፣ ከዛን ከጓደኛዬ ጋር ተነስተን በቃ እንሂድ ወደ ቤት ተባብለን ከእሷ ጋር እየሄድን ልክ እኛ ሰፈር አካባቢ ትልቅ ሜዳ አለና ስለ ጌታ ኢየሱስ ስቅለት፣ ስለሞቱ በምድር ላይ የሚያሳያቸው ታምራቶች ምናምን የተዘጋጀ ትልቅ ፕሮግራም ነበረ እና ያ ፕሮግራም የሚደረገው ሜዳ ላይ ነው። ሙቪ ማየት ነው እና ጫት ይዘናል ምናምን። እዛ ካመሸንበት ከጓደኛችን ቤት የመኪና አክሲደንት ደርሶበት ነው እና ይሄር ነው። ግን በቃ ለጊዜው የሆነ ደስ የማይል ነገር ተፈጠረ ቤት ውስጥ። ማለት የሆነ በቃ ኮምፈርተብል እንዳንሆን የሚያደርገን ነው። ለምን ወደ ቤት አንሄድም? ሱቅም ስለነበረ ሱቅ እየሰራን እንጫወታለን ተባብለን እቺ ወደ ጌታ ከሄደችው ጓደኛዬ ጋር ወደ ቤት ስንሄድ በጣም ብዙ ህዝብ ተሰብስቧል። በትልቅ ስክሪን ይሄ ሙቪ ይታያል። ኢየሱስ ክርስቶስ በምድር ላይ የሰራቸው እና ሞቱ ስቅለቱ ምናምን ነው እና ለነገሩ ብዙ ጊዜ አይተነው እናውቃለን። ግን የዛን ቀን በቃ እኔም ጓደኛዬም ለየት ብለን ቆምን እዛ ቦታ ላይ እና በቃ ሁሉን ነገር ካየን በኋላ ልክ መጨረሻ ላይ ይሄ ሁሉ እንዳለቀ አውቆ ራሱን ሰጠ ነፍሱን ሰጠ የሚለው ፓርት ላይ እዛ ሙቪው ላይ እንደ ኢየሱስ ሆኖ የሚሰራው ሰው መስቀል ላይ አንገቱን ድፍት ምናምን ነገር ሲያደርጋየውና ብቻ የሆነ ነገር ተሰማኝ የዛን ቀን። ማለት ምን እንደነካኝ አላውቅም፣ አለቅሳለሁ። ግን እንደዛ ለትምህርት የሄድኩበት ሀገር ድሮ ቤተሰቦች የሚኖሩበት አካባቢ ነውና ይታወቃሉ ቤተሰቦቼ እና የኦርቶዶክስ እምነትም ተከታይ ነን። ብዙም ጊዜ ያደግኩት አያቴ ጋር ስለነበር አያቴ ሞለክሴም ነች እና ይታወቃሉ እዛ መማርበት ሀገር ነው። አለቅሳለሁ እና በቃ በዙሪያዬ የኬሌ ልጅ ነው ስለሚባል በዙሪያዬ ያሉትን ሰዎች አያለው። ዞር ስል ጓደኛ የለችም። ልክ የተፈጸመ የሚለው ላይ እነዛ በጌታ የሚያምኑ ቅዱሳን እዛ ጋር ቆመው ይሄ ሁሉ ለእናንተ ነው፣ ጌታ የከፈለው ዋጋ፣ ኑ ወደ ጌታ እያሉ ማለት ስክሪኑ አልጠፋም፣ ሰው እየጠሩ ነበርና ዞር ስል የለችም ጓደኛዬ። በጣም በጣም ጴንጤ ከሚጠሉ አንዷ ነች እና ስፈልጋት ኦልሬዲ ሄዳ እዛ ጌታን ከሚቀበሉ ሰዎች መካከል ቆማለች።
እኔ የሆነ ሰውነቴን የሆነ ነገር ወሮኛል፣ በጣም ነው ማለቅሰው፣ ሰውነቴን ቅጥቅጣል ምናምን ነገር እና በቃ ምን እንደነካኝ አላውቅም። ከዛን በቃ ዞር ዞር ብዬ ያየሁ ቤተሰቦቼን የሚያውቁ ሰዎች ሊያገኙኝ ይችሉ ይሆን ምናምን ብዬ ግን እንዴት እንደሄድኩ አላውቅም። እና እዛ ተንበረከኩ። እዛ በሉ የሚባለውን አልኩኝ፣ ንስሐ ገባው። እኔም ጓደኛዬም በቃ ወደ ቤታችን ሄድን። ልክ በሚቀጥለው ሳምንት በቃ ሰው እንዲያውቅልኝ እፈልጋለሁ ጴንጤ እንደሆንኩ። ይሄ ታውቃላችሁ አይደል? አዲስ ነገር እንትን ስትሉ እና በቃ ማውራት ነው ስለ ኢየሱስ። ምንም ነገር አላውቅም። ድሮም ኦርቶዶክስ እያለሁ ከይሄ መዝሙረ ዳዊት መጽሐፍ ውጭ የሚገባኝም የለም። ሳነበው ሌሎቹም አይገቡኝም። እማነበው ይሄ በቃ ብቻዬን ነኝና ከኔ አትራቂ ያለ አይደል የግል ስሜት የሚኮረኩሩትን ብቻ ነበር ከመዝሙረ ዳዊትም እየመረጥኩ ማነበውና እንደዛ ጌታን ተቀበልኩ። ግን በቃ በሳምንቱ ዝም ብዬ ነበር ማወራው ስለ ጌታ። በጣም ደግሞ ሰው እንዲያቀልኝ እፈልጋለሁ። ቤተሰቦቼ በጣም ኃይለኞች ናቸው በዚህ በክርስትና ዙሪያ። ግን በቃ አላውቅም። ግን በቃ የሚያየኝ ሁሉ እንዲያውቅ እፈልጋለሁ። የሆነ ቦታ ተሰብስበን ምግብ ስንበላ እንደ ድሮ መብላት አልፈልግም። ጴንጤ አይኑን ጨፍኖ ሲጸልይ አይቻለሁ። ምን እንደሚባል አላውቅም፣ ግን መጸለይ እፈልጋለሁ እንዲያውቁ የጌታ መሆኔን፣ ኢየሱስን መከተሌን፣ ማመኔን ምናምንና እንደዛ ጌታን ተቀብዬ በቃ ማውራት ነው። ሰው እስኪ ሰለቸው በቃ እስኪ ለእንትን እስኪያገሉኝ ድረስ ማውራት ነው። ምንም የምጠየቀው የለም። በቃ እሱ ፍቅር ብቻ እንደሆነ ነበርና ማወራው። ቅጥያ ስም አወጡልኝ ሰፈር ውስጥ ማለት ነውና ከፈቱ ገነፈሉ ይሉኛል። ማለት ወዲያው ጌታን ተቀብዬ ወዲያው ነው ግንፍል ያልኩት። በቃ ስለሱ ማውራት ስለሱ መናገር፣ መጽሐፍ ቅዱስ ይዤ ሰው ቸርች ሲሄድ እንዲያዩኝ ምናምን እንደዛ ጌታን ተቀብዬ ትንሽ ነው ኢትዮጵያ ውስጥ የቆየሁት። ያው ስም አወጡልኝ፣ ቤተሰቦች ያወቁ። ለቤተሰቦች እኔ መጀመሪያ ልጅ ስለነበርኩ ያው ጥሩ ነገር አልነበረም የገጠመኝ። እኔ የምቀመጥበት ወንበር ላይ አይቀመጡም፣ እኔ በበላሁበት ትሪ አይበሉም። ከድር አሰረዘችኝ እናቴ። እንግዲህ አስቡ፣ የመጀመሪያ ልጅ ነኝ። በጣም ነው ቤት ውስጥ መወደደው ምናምንና ወዲያው በቃ ደስ አልተሰኙም። ግን ጌታ ረዳኝና ጌታ መልካም አይደለ? ወዲያው ብዙ ሳልቆይ ኬንያ ወደሚባል ሀገር ሄድኩኝ፣ ወደ ምድረ በዳ። እዛ በቃ እግዚአብሔር እንደገና ሰራኝ። እዛ ተማርኩኝ፣ ደህንነት እዛ ተማርኩ። አማኑኤል ቸርች የሚባል ነበር የማመልከው። እዛው ደህንነት ተማርኩ፣ ተጠመቅኩ፣ በጸሎት ማገልገል ጀመርኩ፣ በምስክርነት ምናምን እንደዛ እያልኩ እያገለገልኩኝ 11 ዓመት እዛ ሀገር ኖሬ አሁን ወደምኖርበት ሀገር መጣሁኝና ጌታ እንደዛ ነው ያገኘኝ። ምንም በቃ እግዚአብሔር ያደረገልኝን መናገር አላፍርም። እና በዛን ሰዓት ጌታን ስቀበል ጫት እየቃምን ነበር። እንዳልኳችሁ ነውር አይደለም እኛ ሀገር ጫት መቃም። እና ትዝ ይለኛል የያዝኩትን አፌ ላይ ያለውን ጫት አንድ ጉልበቴ ስር፣ ሁለተኛ እንደዛ አይነት ነገር እንዳይገባ ይሄ አፍ ስለ ጌታ እንዲያወራ ይመስለኛል እግዚአብሔር ያንን ያደረገውና አፌ ውስጥ የነበረውን አንድ ጉልበቴ ስር፣ ኪሴ ውስጥ የነበረውን ደግሞ አንደኛው ጉልበቴ ስር አድርጌ ተንበርክኬበት ነው ጌታን የተቀበልኩትና ከዛ ጊዜ ጀምሮ ኦልሞስት አሁን 20 ዓመት ምናምን ሊሞላኝ ነው ብዬ አስባለሁ። እግዚአብሔር ምሕረት እያበዛልኝ ደግሞም ምሕረት ብቻም አይደለም መዳኔ ብቻ ይበቃ ነበር። ደግሞ ስለሱ እንዳወራ ስለሱ እንድናገር ሁሌ ቆሜ ስለሱ ባወራው ቁጥር የመጣሁበት መንገድ ትዝ ይለኛል። የዳንኩበት ህይወት ትዝ ይለኛል። ከየት ሰፈር እንዳወጣኝ ትዝ ይለኛል። እግዚአብሔር ሰው እንዴት እንደሚለውጥ ሰው ማየት ከፈለገ እኔን ማየት ይችላል። እግዚአብሔር እንዴት እንዳዳነኝ እንዴት እንደታደገኝ በጌታ ባልሆን ይሄን በህይወት አልኖርም ነበርና እግዚአብሔር እንደዚህ ምሕረቱን አግንኖልኝ ህይወት ሰጥቶኝ እስከ ዛሬ በጌታ ቤት እኖራለሁ። እሱ ትልቅ ነው። እንዲህ ነው ጌታን ያገኘሁት። እግዚአብሔር በሰጠኝ ጸጋ ደግሞ አቅም
አገለግላለሁ በሰጠኝ ጸጋ ልክ። ይሄ ነው ፓስተርዬ። ትላንትና ደግሞ በእውነት ጸሎት ነበርና ዓርብ ዕለት በእኛ ዓርብ ነበር ትላንትና። ድንገት ግን በቃ አንዳንዴ ቲክቶክ ብዙም አይደለውም እዚህ የቲክቶክ ቴክኒኩም አይገባኝም። ግን ትላንትና ስገባ ጌታ ሆይ በቃ ንጹህ ቃል የሚሰማበት የሚጸለይበት አላደል። አንዳንድ ቦታ ስገቡ ጭቅጭቅ ትሰማላችሁ፣ ርዕሱ ራሱ አይስባችሁም። እና ግን እንደዛ ብዬ ነበረ በእውነት የገባሁት እና ስገባ ምንም ርዕስ ማለት ምንም ርዕስ የለውም። አንተና አንድ ሰው ብቻ ነበራችሁና ሌላም ሰው አልነበረም። ዝም ብዬ ቀረው ሳልፍ ነበረ ያየዋችሁና ቀረው። በጣም ነው ደስ ያለኝ። አድሮ ዘምድረ በዳ ላይ ምንጸልየው ጸሎት ምናምን ነው ትዝ ያለኝ። አዳር ጸሎት ስንጸልይ አፍሪካ አይቀረን፣ አውስትራሊያው አይቀረን፣ ሱዳኑ አይቀረን፣ ኢትዮጵያዊ፣ ኤርትራ በቃ እንዲሁ ስንጠራ ስንጨው ነበር እና ምንኖር ምን እዛ እያለን የምናገለግለው ያ ሁሉ ትዝታ ነው የመጣብኝና በጣም ደስ ብሎኝ ነበር ትላንትና። ያው እድሉንም ስላላገኘው ለመናገር እንጂ በጣም ልቤ ቅርት ብሎ ነው እናንተ ጋር የሄድኩት። ዛሬም አይኖ እንዳመለጣችሁኝ እያሰብኩ ወስዶ ኮርስ ነበረን። ልክ እሱን ሲጨርስ ነው አትሊስት ሰላምታችሁን እንኳን ለስማ ብዬ የገባሁት። ተባረኩ። ትላንት ስጸልዩ የነበረ በእውነት እንደዚህ ለትውልድ መቃተት በሁላችሁም ዘንድ እግዚአብሔር ደግሞ በተሼም ውስጥ አልፎ ሲናገረን ነበር። ፓስተር አንተም ሁላችሁም ትላንትና ድምፃችሁን የሰማው በጣም ደስ ብሎኛል። ስላወቅኳችሁ ደግሞ እግዚአብሔር በሰጠን ጸጋና አቅም ደግሞ በሰጠን እድል ሁሉ እግዚአብሔር እናገለግላለን። ስላወቅኳችሁ በጣም ደስ ብሎኛል። እንዲህ ነው ፓስተር እየጌታን የተቀበልኩት። ተባረኩ፣ ጸጋ ይብዛላችሁ። በጣም ነው የሚገርመው። ጌታ ኢየሱስ ዘመንሽን ይባርክ። በእውነት በጣም ነው ደስ ያለኝ ምስክርነትሽን ስሰማ። ምናልባት ግሬት ኮሚሽን ላይ አንድ ሺቢቆም የሚባል አገልጋይ ነበር። አሁን ትላንት ራሱ ደውሎልኝ ነበር እና ወደ ተለያዩ ከአዲስ አበባ ውጭ ወደሆኑ ክልሎች እየሄደ የኢየሱስን ፊልም ያሳይ ነበር። እንግዲህ አሁን ኦልሞስት ግሬት ኮሚሽን ላይ አይደለም ሌላ ስራ ላይ ተሰማርቶ ነው ያለው እና እዛ ስለሰራው ስራ ምናምን በጣም የሚነግረኝ ነበር እና እንግዲህ ምናልባት ከነሱ መካከል ፍሬያቸው ሳትሆኝ አትቀሪም እና አሁን የለም። ድሮ የኢየሱስ ፊልም እንደሚታይ አሁን አይታይም። ብዙ ነገር ወድቋል ኢትዮጵያ ቸርች ላይ እንጂ እንደዚህ እግዚአብሔር የጠራቸውን ሰዎች የሚጠራበት መንገድ ነው እና በጣም ነው ደስ ያለ። ደግሞ አገልጋይ ነሽ፣ ማላጅ ነሽ፣ ውስጥሽ በጣም የከበረ ነገር ነው። ትላንትና ስትጸልይ ነው በቃ የታወቀኝ እና እዚህ ግሩፕ ላይ በጣም ብዙ ሰዎች ይጸልያሉ። ያው እንደተባለው ተግዳሮት አለው። አንዳንዴ አንዳንዶቻችንን ያደክመናል እና የሚተካ ሰው ከስር ከስር ሲመጣ ደግሞ ስናይ በጣም ነው ደስ የሚለን። ሄሉም ኮሜንት ላይ ጽፋለች እና እዚህ ቤተሰቦች የሚመጡት በምሪት ነው፣ ያለ ምሪት የሚመጣ ሰው የለም። ትክክለኛ ቦታ ላይ ነው ያላችሁ። ቤተሰብ ነን። ተሼንም ይዘነዋል። በተሼ እንግዲህ አንቺንም አግኝተንሻል ማለት ነው። ሆፕ ከዚህ በኋላ ጌታ በረዳን መጠን አብረን ተደጋግፈን እናገለግላለን። እኔ ምኞት አማረ ክርስቶስ እሱ ስለሁሉ ሞተ የሚለው አንብቤ ወንድ ሴት ብዬ ነበር የጠየቅኩ የነበረው። ወዲያውኑ ድምፅሽን ስታሰሚ በቃ በደንብ ምኞት ስምሽ እንደሆነ ገብቶኛል። ምንም ችግር የለም። ደግሞ በደንብ እንቀራረባለን። ተባረኪልኝ። ደስ ብሎኝ። ጌታ ኢየሱስ ስምሽን ይባርክ። አሜን። ፓስተርዬ ተባረክልኝ። ሁላችሁም ተባረኩ። ምኞቴ ተባረኪ። ፓስተርዬ ትንሽ ነገር ልበል ብዬ ነው ስለ ምኞቴ። እንዳለችው ያው እውነት ነው። ጎረቤት ነን። ጎረቤት ሲባል አንድ ሰፈር ነው። ቤታችንም ራሱ አሁን በቅርብ ነው የምንተዋወቀው። አሁን የተናገረችው እንግዲህ ጥቂት ነገር ነው። ብዙ በቅርብም ስለማውቃት ማለት ነው። በጣም ጠንካራ ሰው፣ ጠንካራ አገልጋይ። ምናልባትም ደግሞ ቅድም አንተም አንስተዋል
የራሷ የፕሬየር ግሩፕ አላት እና ቴሌግራም ላይ ገብታችሁ መገልገል የምትፈልጉ ሰዎች ፍራይዴ ሞርኒንግ፣ በእኛ ሞርኒንግ ነው፣ በኢትዮጵያ ማታ ማታ የሚደረግ የጸሎት ፕሮግራም አለ እና እዛ ላይ ፕሮፋይሏ ላይ ገብታችሁ ታገኙታላችሁ እና በጣም ትልቅ የእግዚአብሔር ነገር ያለባት ሴት ነች። በጣም ጠንካራ አገልጋይ፣ ሁለገብ የሆነች እና ጌታን በጣም የምትወድ፣ ቤተሰቧን በጣም የምትወድ፣ በጣም በቅርብ ስለማውቃት ነው የፋሚሊ ያክል ስለምንቀራረብም ስለማውቃት ነው ይህን የምለውና ምኞቴ እኔ ለብዙ ነገርም የምጠብቃት ሴት ነች። ዝም ብሎ አይደለም፣ ኃይለኛ የእግዚአብሔር ቅባት ያለባት ሴት ነች። እግዚአብሔር በሕይወታ አንድ ነገር ያደርጋል ብዬ ኤክስፔክት አድርጌ ከምጠብቅ ሰዎች መካከል ነች እና በጣም የምወዳት ነች። አብረን አገልግለናል። በቅርበት ነው ማውቃት። ስለዚህ ፍራይዴ አብራችሁ ብትገለገሉ በጣም ብለስድ ትሆናላችሁ። ጊዜ ያላቸው ሰዎች እየገባችሁ ፎሎ አድርጋችኋት ብትጠቀሙ እላለሁኝ። በተረፈ ኃይለኛ የእግዚአብሔር ነገር እንዳለባት መጽሐፍ ቅዱስን ደግሞ ዝም ብሎ ሳይሆን በእውቀትም ነው የተማረችም ነች። በእውቀትም ነው የምታገለግለው እና ብዙ ሰፋ ያለ ነገር አላት ብዬ ለማለት ነው። ተባረኩልኝ። ይህን ልጨምርበት ብዬ ነው። ተባረክ ፓስተርዬ። ተባረኩ። እንግዲህ ኢትዮጵያ ቢኮን ኖሮ እንግዲህ ጎረቤት ለጎረቤት ቡና ተጠጣጡ ነበር። ያው ምናልባት እዛ እንደሱ አይነት ትሬንድ የለም መሰለኝ። ግን ስለ እሷም የሰጣት ምስክርነት በጣም ደስ የሚል ነው። የበለጠ እሷን ተቀብለን በእሷ ጸጋም እንድንገለገል የሚያደርግ ነው እና ተሼ ጌታ ኢየሱስ ዘመንን ይባርክ። እንደዚህ ሰዎች ራሳቸውን አይገልጡም፣ አገለግላለሁ እንደዚህ አይሉም እና በሰዎች ውስጥ የምታየውን ነገር ደግሞ እንደዚህ ማበረታታት ደስ ይላል። እግዚአብሔር ዘመንን ይባርክ። ሆፕ ደግሞ እንገናኛለን ብዬ በጣም ተስፋ አድርጋለሁ። እንግዲህ በመለኮታዊ ምሪት ነው መሰለኝ ትዕግስት ቤላ የእግዚአብሔርን ቃል ታካፍል ብላኛለች። ግን ቅድም ልጆች አጠገቧ እንዳሉ ምናምን ብዙም ኮንፈርት ይሰማት አላውቅምና እንደሱ አይነት ነገር ይሰማኝ ነበርና አሁን ነፃ ሆና መናገር ፓስተርዬ፣ አቤት ይቅርታ ጣልቃ ገባሁ። ሌላ ጊዜ ብላ ጽፋለች እና ዛሬ ለቤቱም እንግዳ ስለሆነች ትለማመደንና እኛንም በደንብ ተወቀንና ሌላ ጊዜ እድል እንሰጣታለን። ተባረክ ፓስተርዬ። ልንገርህ። ተባረኪልኝ። ጌታ ኢየሱስ ይባርክሽ። ኮሜንት አላየሁኝም ነበር። ብርኩኝ ወይንዬ ብርኩኝልኝ። እንግዲህ ምኞት ጋር ነው የምመለሰው ማለት ነው። እንግዲህ ጥቂት የእግዚአብሔርን ቃል ታካፍለናለች። በቃ ምንም ችግር የለም። ከዛ ደግሞ አንዳንድ ነገሮችን እናደርጋለን። ምኞትዬ የእግዚአብሔርን ቃል እስቲ ያው ተሼ ጌታ ኢየሱስ ይባርክ። የበለጠ ሰዎችን እንትን እንዳልጫን ይከብደኛል እና ግን አንተ በሰጠኝ ምስክርነት እንግዲህ I think she is the right woman to share the word of God. Amen. Hallelujah. ሳሮን የምትባል እህት የእህታችን ቤላ እህት ናት፣ ጓደኛ ናት መሰለኝ። ሰላም ብያት ነበር። ወታዩን አላውቅም። ጸሎት ፕሮግራም ቸርች ያለች ኮሜንት ላይ ትንሽ ነገር አይቻለሁ እና እንግዲህ ከወጣች ችግር የለም ሰላም ልትለም ብዬ ነው። ምኞትዬ በልብሽ ላይ ልትይ የምትፈልጊውን ነገር ሌላ ጊዜ በደንብ ተዘጋጅተሽ ትይናለሽ። ግን ውስጥሽ የሚሰማሽን ነገር ሼር ብታደርጊን ደስ ይለናል። እሺ እንግዲህ ያለውን የሚሰጥ ንፉግ አይባልም ይላል ያገሬ ሰው። ዛሬ ግን አንድ ቃል እያሰብኩ ነበር በልቤና ኢየሱስ ክርስቶስ ዝም ብዬ ክብር ምንድን ነው ብዬ እያሰብኩ ነበር። ምንድን ነው ክብር? ክብር ማለት
ብዙ የሆነ ከአንድ መኪና ወደ አንድ ነገር መሻገር ነው። ክብር ለኛ ምንድን ነው? ክብር ማየት ምንድን ነው? ክብርን ማወቅ ምንድን ነው እያልኩኝ አንድ ነገር በጣም በዚህ ጠዋት ስራ ላይ ሆኜ አንድ ቃል አስብ ነበርና ቀኑ ሙሉ ይዞኝ ዋለ እና ስሰራም ስቆምም ስነሳም እየጸለይኩ ነበረ የበለጠ ስለማወቅ የበለጠ ስለመረዳት። ሁል ጊዜ እንደምታውቁት መንፈሳዊ ነገር እለት 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 እየተረዳን መረዳታችን እየጨመረ ነው የሚሄደው። መንፈሳዊ ነገር አንድ ቦታ ቆሞ እንደ ጭቃ ቡኪ እዛው መርገጥ አይደለም አይደለ? ከአንድ ነገር ወደ አንድ ነገር መንፈስ ቅዱስ እያስረዳን ይሄዳልና ምንድን ነው ክብር? ምንድን ነው ክብርን አሳየኝ ስንል ምን ማለት ነው የሚለውን ነገር ማሰብ ጀመርኩና መጽሐፍ ቅዱስ ሲናገር ኢየሱስ ሶስቱን ለየት አድርጎ ወደ ተራራ ይዟቸው ወጣ ይላል የእግዚአብሔር ቃል ሲናገር። ሶስቱን ይዞ ወደ ተራራ ወጣ እና በዛ እንቅልፍ አላቸው ይልና ነቅተው ግን ክብር አዩ ይላል። ነቅተው ምን አዩ ይላል? ክብር አዩ ይላል። ምንድን ነው ክብር ብዬ ማሰብ ጀመርኩ። ምንድን ነው ክብር? ከበርን ወይንም ክብር አየን ክብር ሆነልን ስንል ምን እያልን ነው? ክብር ማየት ብለን ስንጸልይ ምን እያልን ነው ብዬ ማሰብ ጀመርኩ። ነቅተው ምንድን ነው ያዩት ክብር? ምንድን ነው የተረዱት ደቀ መዛሙርቶቹ? እዚሁ እንሁን እንዲሉ ያደረጋቸው ምንድን ነው? በዛ ተራራ ምንድን ነው የተፈጠረው? ምንድን ነው እንዲያውቁ የሆነው? ምንድን ነው ያዩት ነገር? ምንድን ነው የበለጠ እንዲያውቁ በዛ ስፍራ ላይ የተገለጠላቸው ነገር ብዬ ማሰብ ጀመርኩ። ይህን ቃል ሳስብ እና ኤልያስ መጣ ይላል፣ ሙሴ መጣ ይላል፣ ደመና መጣ። ኢየሱስ የለበሰው አጣቢ ከሚያነጣው በላይ ነጭ ሆነ ይላል እና በዛ ደመና ውስጥ ደግሞ የአብ ድምፅ መጣ ይላል እና የምወደው ልጄ ማን ነው? እሱ ነው። እርሱም ምን በሉት? ስሙት። ማንን? ኢየሱስን። ሙሴም መጣ፣ ኤልያስም መጣ፣ ደመናውም መጣ፣ አብም መጣ፣ የአብ ድምፅ መጣ። የምወደው ልጄ እሱ ነው፣ እሱን ስሙት። የኢየሱስም ልብስ ተቀየረ፣ አጣቢ ከሚያነጣው በላይ ነጭ ሆነ። እዚህ ምንድን ነው የገባቸው? ምንድን ነው የተረዱት? ኢየሱስን ያውቁታል። አብሮት ሲሄዱ የሚያዩት ነገር አለ። ጎባጣ ሲያቀና ከአንድ ሰው ሊያደርገው ከሚችለው ነገር በላይ ኢየሱስ ሲያደርግ አይተውታል። እና እዛ ጋር ማን እንደሆነ ምናልባት ትንሽ ነገር ሊኖራቸው ይችላል። እዚህ ምንድን ነው ክብር ማለት? ምንድን ነው ክብር ያዩት? ነቁ፣ ክብር አዩ ሲል ምን እያለን ነው ብዬ ዛሬ ስረዳ ክብር ማየት ማለት ኢየሱስን የበለጠ ማወቅ ነው ብዬ አሰብኩ። ክብር ለኢየሱስ ይሁን። ክብር ማየት ኢየሱስን የበለጠ ማወቅ ነው። አዎ ታውቆ የሚጨረስ አምላክ አይደለም። ክብርን አሳየን ስንል የሆነ የሚያሽጎደጉድ ድምፅ መስማት ነው የሆነ ወይንስ ክብር አየን ስንል ጥሩ ስመጥር ሰው መሆን ነው? ክብር አየን ስንል የሆነ ከአንድ ቤት ወደ አንድ ቤት ውስጥ መግባት የተሻለ ኑሮ መኖር ነው? ለኛ አይደለም። ክብር ማለት የበለጠ ኢየሱስን እያወቁ መሄድ ነው። ክብር ለኢየሱስ ይሁን። ክብር ይሄ ነው። ሲነቁ ምን አዩ ሲባል ኢየሱስን ክብር አዩ ሲል ኢየሱስ እሱ አምላክ እንደሆነ ነው ያወቁት። ክብር ለኢየሱስ ይሁን። አብ መጣ፣ ድምፁ መጣ። በዛ ደመና ውስጥ የአባቱ ድምፅ ተሰማ። ማን? ኢየሱስ። እሱን ስሙት። ማን? የምወደው ልጅ እሱ ነው፣ እሱን ስሙት። ሙሴ ሲመጣ ሙሴነትን እንድናውቅ ሳይሆን ኢየሱስን የበለጠ እንድናውቅ ነው። ኤልያስም መጣ ሄደ። ምንድን ነው ያወቁት? ምንድን ነው እዛ ጋር የተረዱት? ስለ ኢየሱስ የበለጠ ነው ያወቁት።
ክብር ለኢየሱስ ይሁን። እዚህ ክብርህን አሳየን ስንል ምንድነው የምትጠብቁት? ምንድነው ማየት የምትፈልጉት? ምንድነው ማወቅ የምትፈልጉት? ምንድነው የበለጠ መረዳት የምትፈልጉት? ምንድነው ክብር? ሽባ መተርተር ነው ክብር? እውር ማብራት ነው ክብር? ምንድነው ክብርህን አሳየኝ ስንል ምን ኤክስፔክት እያደረግን ነው? ምን እየጠበቅን ነው? የበለጠ ኢየሱስን ማወቅ ነው ክብር። ክብር ለኢየሱስ ይሁን። ሙሴም ኤልያስም ሲመጣ ኢየሱስን ለመግለጥ ነው። የአብ ድምፅ ሲመጣ ኢየሱስን እንዲያውቁ ነው፣ እሱን እንዲሰሙት ነው ድምፁ የመጣው። ስለዚህ የአባቶች ጩኸት፣ የመጽሐፉ ርዕስ፣ የአብ ድምፅ ኢየሱስን የበለጠ እንድናውቀው ነው። የመጽሐፉ ርዕስ የምናነበው መጽሐፍ ቅዱስ ሐሳቡ መነሻውም መድረሻውም ኢየሱስን እንድናውቀው ነው። የአብም ስብከትም ድምፅም ጩኸትም ኢየሱስን እንድናውቀው ነው። የአባቶችም ስብከት ኢየሱስን እንድናውቀው ነው። ስለዚህ ክብር ማለት የሆነ የሚያሽጎደጉድ ነገር እንዳትጠብቁ፣ ኢየሱስን የበለጠ ማወቅ ነው። እዚህ ጳውሎስ ለኤፌሶን አማኞች በጣም የሚጸልይላቸው ጸሎት አለ። ዝንተ ዓለም እግዚአብሔር በዚህ ምድር እስካቆየን ድረስ የምንሰማው ምንጸልየው ምንጮኸው የበለጠ መገለጡ እንዲገባን አይደለም፣ መረዳት እንድትችሉ የኃይሉን ታላቅነት እንድታውቁ ብሎ ይጸልያል። እዚህ ምንድነው ክብር ለእናንተ? ክብርን አየን ስትሉ፣ ክብር ተገለጠብን ስትሉ ምን እያላችሁ ነው? ለእኔ ዛሬ የገባኝ ይሄ ነው። ለካ ክብር ኢየሱስን የበለጠ ማወቅ ነው፣ የበለጠ መረዳት ነው። ክብር ለኢየሱስ ይሁን። ስለዚህ እንቅልፍ አላቸው ይላል። ወደዛ ተራራ ሄደው ሲነቁ ግን ክብር አዩ ይላል። ስለዚህ አሁን ኢየሱስን ዝም ብለው አይደለም የሚያስቡት። አሁን ኢየሱስን እንደ አንድ አይሁድ ብቻ አንድ ዕውር እንደሚያበራ አይደለም፣ አምላክ እንደሆነ አውቀዋል። ለዚህ ነው በሌላ ቦታ ቻሌንጅ ሲገጥማቸው ኖ እኛ ተረት አይተን አይደለም፣ ተረት ተከትለን አይደለም፣ አይተነዋል፣ ግርማውን አይተናል። አያችሁ፣ ይሄ ክብር ያቆማቸዋል። ይሄ ክብር፣ ይሄ ኢየሱስ የበለጠ የገባን ሴት በየትኛውም ነገር መካከል ቆመን ሐሳብ አትቀይሩም፣ እንድትዘልቁ ያደርጋቸዋል። ምን ስታውቁ? ዕውር ስላበራችሁ አይደለም፣ ኢየሱስን የበለጠ እያወቅ ነው ስንሄድ። ስለዚህ ለእኔ ዛሬ በዚህ ቃል ለካ ክብር ማለት አንተን የበለጠ ማወቅ ነው። ክብር ለኢየሱስ ይሁን። ስለዚህ ምን ጮኸው የሆነ ነገር ሚነድሳት የሆነ የሚሽጎደጎድ ነገር እንዳትጠብቁ፣ ኢየሱስን የበለጠ ማወቅ ነው ክብር። ክብር ለኢየሱስ ይሁን። እዚህ ሲነቁ ክብር አዩ። ምንድነው የተገለጠው? እዛ ጋ አብ በዛ ደመና ውስጥ ስለማን ተናገረ? ሙሴ፣ ኤልያስ ሲመጡ ማንን ለመግለጥ ነው? ምንድነው ያዩት? የዛ ተራራ ዓላማ በዛ የተገለጠው ነገር ማንን ለማሳየት ነው? ማንን ለመግለጥ ነው ካላችሁ፣ ኢየሱስን፣ እሱ አምላክ እንደሆነ እንዲያውቁ፣ እሱ ጌታ እንደሆነ እንዲያውቁ። ሲነቁ ያዩት ክብር ኢየሱስ ማን እንደሆነ እንዲያውቁ ነው። ስለዚህ ክብር ኢየሱስን የበለጠ ማወቅ ነው። ክብር ለኢየሱስ ይሁን። እዚህን በቃ ይህንን ቁጭ ስል ብድግ ስል በቃ እንደ መልቅ የያዘኝ ቃል ይሄ ነበረ። ጌታ ሆይ የበለጠ እንዳውቅ ኢየሱስን ግለጥልኝ። ሳነብ ቃልህን የበለጠ እንዳውቅ፣ ስቀመጥ ስጸልይ አይኖቼን ክፈትና ትላንት ካወቅኩ በላይ ምን እንድል እንዳውቅ። ስለዚህ ከናፈቃችሁ ኢየሱስን የበለጠ ለማወቅ ናፍቁ። ክብር ከጠበቃችሁ፣ እኛ ክብር የምንለው ጥሩ መኪና መያዝ፣ ጥሩ ቤት መኖር፣ ጥሩ ሀገር መኖር አይደለም፣ ኢየሱስን ማወቅ ነው። ክብር ለኢየሱስ ይሁን። እዚህ ዛሬ ይሄ ቃል ነበር ውስጤን የያዘኝ። አላውቅም እዚህ ጋር ይህንን ቃል እንደምናገር፣ ግን ቀኑ ሙሉ ነበር ቁጭም ስል ስነሳም ይህን ቃል እያሰብኩ ነበረ። ክብር ማለት ኢየሱስን የበለጠ ማወቅ ነው። ክብር ለኢየሱስ ይሁን። ጊዜያችሁን ከወሰድኩ በጣም ይቅርታ። ይህንን የበለጠ ማወቅ እንድንችል ቃሉን ስናነብ ስንጸልይ ሌላ ነገር አትጠብቁ። ክብር ማለት ኢየሱስን የበለጠ እያወቁት መሄድ ነው።
እሱ መገለጥ ስለሆነ ክብር ለኢየሱስ ይሁን። ተባረኩ። እሱን የበለጠ ማወቅ ይሁንልን ለእኔም ለእናንተም። ጸጋና ሰላም ይብዛላችሁ። ይሄ ነው ዛሬ በልቤ ያለው። ፓስተርዬ ተባረኩ። አሜን። ምኞቴ ተባረኪ። በጣም ድንቅ ቃል ነው። ትላንትና አሹ ቤት ሁኜ የሆነ ቃል ሳካፍል ኮሜንት ላይ ከመቼው ጨረስከው ገና እኮ ሳትጀምር ምናምን እያሉኝ ነበር። እና ጥርጥር ምጥን የምናደርገው ሰው ይሰለቻል በሚል ነው። ግን ከመቼው እንደጨረስሽ ራሱ እኔ አላወቅኩኝም። ግን በጣም ሳውንድ የሆነ መልእክት ነው። የእግዚአብሔር ድምፅ ነው። ትክክለኛ የመጽሐፍ ቅዱስ ሐሳብ ነው። ኢየሱስ ክርስቶስን ሲባል የምንፈልገው ሌላ ክብር የለም ከኢየሱስ በላይ ክብር ስለሌለ ማለት ነው። እና እስቲ ምኞትዬ በዚህ ቃል ለዚህ ጉባኤ ጸልይ። እግዚአብሔር በውስጥሽ ባስቀመጠው መንፈስ ጸልይና ምናልባት የሚጨምሩ ሰዎች ካሉ በኋላ ላይ በዚህ ጉዳይ ላይ ሪፍሌክት እንዲያደርጉ እድል ሰጣችኋለሁ። እስቲ ጸልይ። በዚህ ተባረክልኝ። አሜን። እሺ እንጸልይ። ሃሌሉያ። የክብር ቁንጮ የሆነውን ኢየሱስን ማወቅ እንድንችል የበለጠ የመጽሐፉ ርዕስ መጀመሪያውም መጨረሻውም ኢየሱስ ነው። አባቶች ዋጋ የከፈሉለት የአባቶች ስብከት ኢየሱስ ነው። ሃሌሉያ። የአብ ድምፅ ኢየሱስ ነው። ይህንን የበለጠ ማወቅ እንድንችል አሁን የምንኖረው ኑሮ ለጌታ የተሰጠ ማንነታችን ያወቅነው ልክ ነው። የበለጠ የተሰጠ ማንነት እንዲኖረን፣ የጨከነ ኃይል እንዲኖረን፣ የበለጠ ማወቅ እንዲሆንልን። ሃሌሉያ። ሲበራላችሁ በተረዳችሁት ቁጥር የማይሰለቻችሁ የበለጠ ረሃብ የሚጨምርባችሁ ስለ አብርሃም ማወቅ አይደለም። በጣም የሚገርመኝ ቃል አለ። ኢየሱስን ማወቅ እሱ የዘላለም ሕይወት ነው ይላል። ሃሌሉያ። ሌሎቻቸውን ስናውቅ ምናልባት በእምነት ልንበረታ እንችላለን። ጭካኔ ከነሱ ሕይወት ልንማር እንችላለን። ደግሞ ከድካማቸው እንድንጠነቀቅ እንሆናለን። ኢየሱስን ማወቅ ስላወቅን እኮ ነው። እሱ እውነት ስለሆነ ስለገባን ስለበራልን ሕይወት ያገኘ ነው። እሱ ብቻ መንገድ እንደሆነ ስለገባን፣ እሱ ብቻ እውነተኛ ሕይወት እንደሆነ ስለገባን ክብር ለኢየሱስ ይሁን። ደግሞ ለመኖር፣ ደግሞ ለመቀጠል፣ ደግሞ ለመጨከን፣ ደግሞ ወደፊት ለመሄድ። ለዚህ ነው መጽሐፍ ሲናገር የዕብራውያን አማኞች ወደኋላ እንዳያፈገፍጉ ጸንተው እንዲቆሙ ከሚደርስባቸው መከራ ወደኋላ እንዳይመለሱ መጽሐፉ የሚናገረው ስለ ኢየሱስ ነው። ይበልጣል፣ ከሙሴ ይበልጣል፣ ከአባቶች ይበልጣል። ኢየሱስ ማን እንደሆነ ይገልጥላቸዋል ጸንተው እንዲቀጥሉ። ክብር ለኢየሱስ ይሁን። ኢየሱስን የበለጠ ማወቅ በጌታ በኢየሱስ መንፈስ ቅዱስ በሕይወታችንም የሚያደርገው ይሄንን ነው። ሰውን የማክበር ዓላማ የለውም መንፈስ ቅዱስ፣ ኢየሱስን መግለጥ እንጂ። ሃሌሉያ። አባቶይ እናመሰግንሃለን ይህን የከበረ እድል ስለሰጠን፣ በፊትህ የመሆን በእግሮች ስር የመቀመጥ ስላንተ ማውራት። እግዚአብሔር የዘላለም አምላክ
ካንተ መስማት ይሄ እንዴት ትልቅ ክብር ነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስም ይህንን የከበረ ዕድል ስለሰጠህን ይህም የሆነልን በክርስቶስ ስለሆነ ሃሌሉያ እናመሰግንሃለን። የተደረገልን ሁሉ የተደረገልን በሱ ስለሆነ ሃሌሉያ ማሃዳጋጃ ራባዲላቦስ እናመሰግንሃለን። ያመለጥንበትን ሕይወት ያገኘንበትን በአፊት እንድንታይ ምክንያት የሆነንን በደሙ ከኃጢአታችን ሁሉ ያነጻንን ኢየሱስን ትናንት ከምናውቀው ከተረዳነው በላይ መረዳት እንድንችል መንፈስ ቅዱስ በዚህ ስላለን ወንድና ሴት ልጆች ራሴንም ይዤ በፊት እመጣለሁ። እግዚአብሔር የበለጠ መረዳት እንድንችል መንፈሳዊ አይኖቻችንን መረዳታችንን እንድትቀይርልን አንተ ካልገለጥ ልናውቅ አንችልም። በሆነ ሰውኛ አስተሳሰብ ልናመጣው አንችልም። በሆነ በሰው ዕውቀት ልናመጣው አንችልም። ይሄ አንተ ስትገልጥልን ብቻ ነው። ልክ ኢየሱስ ይሄ አንተ ያወቅከው ስጋና ደም የገለጠልህ አይደለም፣ የአባቴ መንፈስ ነው የገለጠልህ፣ አባቴ ነው የገለጠልህ እንዳለ አንተ መገለጥነ በኢየሱስ ስም ትናንት ካወቅነው በላይ ዛሬም ከተረዳነው ከዚህ ጥቂት መረዳት በላይ የበለጠ እንድናውቅ እንድትረዳን መንፈስ ቅዱስ እጸልያለሁ። የበለጠ ስናውቅ የተሰጠ ማንነት ይኖረናል። የበለጠ ስናውቅ እየጨከን እንሄዳለን። የበለጠ እያወቅን ስንሄድ ከዓለም የተለየ አካሄድ ይኖረናል። የበለጠ እያወቅን ስንሄድ አንተን መምሰል እንጀምራለን። አካሄዳችን አንተን ይመስላል። መጨከን እንችላለን። ከሌላው የተለየ ህይወት ይኖረናል። በጌታ በኢየሱስ ስም ስልጣን ዛሬ እንድትረዳን እጸልያለሁ። የበለጠ እንድናውቅ የበለጠ እንድንረዳ መንፈስ ቅዱስ በዚህ ያለን ቅዱሳን ሁላችንን እንድትረዳን በጌታ በኢየሱስ ስም እጸልያለሁ። የልቦና አይኖቻችንን አብራ። መረዳት ይሁንልን። ሃሌሉያ። አሁን አንቺ ስላልሽን ብቻ አይደለም አሏት። ሃሌሉያ። አሁን ስለ ቃልሽ ብቻ አይደለም። ኢየሱስን ካዋሉት በኋላ ኢየሱስን ካቆዩት በኋላ አሁን ስለ ቃልሽ ብቻ አይደለም አሏት። አሁን ማን እንደሆነ አውቀናል፣ ሰምተነዋል፣ አውቀናል። እሱ ክርስቶስ የዓለም መድኃኒት እንደሆነ አውቀናል። አሁን ስለ ቃልሽ ብቻ አይደለም አሏት። ስለ ቃሏ ሃሌሉያ የሆነ ነገር አምነዋል። በመቆየት ግን ኢየሱስን የበለጠ አውቀውታል። በጌታ በኢየሱስ ስም ካንተ ጋር በመዋል ከቃል ጋር በመዋል ኢየሱስን የበለጠ እንድናውቀው ታውቆ የሚጨረስ አምላክ አይደለም። የበለጠ ግን እንድናውቀው መንፈስ ቅዱስ ዛሬ እንድትረዳን ከመጣው ቃል የተነሳ አሁን ወደ አንድ ሌቭል ፈቀቅ እንድታደርገን በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። ይሄ ረሃብ ይግባብን፣ ይሄ ናፍቆት ይግባብን። የበለጠ የማወቅ ትንሽ አይቶ መርካት አይደለም። መቼም የማንጠግበው ረሃባችን እንዲሆን፣ መቼም የማንረካው ጥማታችን እንዲሆን የበለጠ አንተን የማወቅ የበለጠ ወደ አንተ መጠጋት የበለጠ መረዳት ባወቅን ቁጥር ረሃባችን እንዲጨምር፣ ባወቅን ቁጥር ጥማታችን እንዲጨምር፣ ባወቅን ቁጥር እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ይሄ ረሃብ ይግባብን፣ ይሄ ናፍቆት ይግባብን፣ ይሄ ጥማት ይግባብን። ጥቂት በልተን እንዳንረካ፣ ጥቂት አውቀን እግዚአብሔር ሆይ ብዙ እንዳወቀ እንዳንሆን፣ ሁሌ ራሳችንን ባዶ እያደረግን የበለጠ ወደ መረዳት የበለጠ ወደ መጠጋት እንድንመጣ መንፈስ ቅዱስ እያንዳንዳችንን በዚህ ትውልድ መካከል ይህንን ረሃብ እንድትለቅ፣ ይህንን ጥማት እንድትለቅ ጌታ ሆይ በኢየሱስ ስም ጸልያለሁ። መቼም ማንረካው ጥማታችንሁም መቼም ማንጠግበው ረሃባችን እንድትሆን በጌታ በኢየሱስ ስም ጸልያለሁ። ይህን ስለምታደርግ ክብር ኢየሱስን የበለጠ ማወቅ ነው። ክብር እሱ ነው። ሃሌሉያ። ነቁ ክብር አዩ እንደሚል ቃል አሁን በኢየሱስ ስም መንቃት ይሆነልን፣ የበለጠ ማወቅ እንዲሆነልን፣ ኢየሱስ ማን እንደሆነ የበለጠ መረዳት እንዲሆነልን፣ ነቅተው ክብር እንዳዩ በኢየሱስ ስም ለእኛም መንቃት ይሆነልን።
ይህን ስለምታደርግ እናመሰግንሃለን። ቃል ዝም ብሎ አይመለስም ወደ አንተ የላከውን በሕይወታችን ሳይፈጽም። ይሄ ቃል ባህሪ ነው። በእያንዳንዳችን ይሄ ስለሚሆን እናመሰግንሃለን። እግዚአብሔር ወይ ይህንን መድረክ ስላዘጋጀህልን፣ ጊዜውን አንተ ስለሰጠህን፣ ከኛ የምንለው ምንም ነገር የለም ጌታ ሆይ። ምንም የምንል ሁሉም ተቀብላችኋል እንደሚል ቃለ፣ ያልተቀበላችሁት ምን አለ እንደሚል ቃለ፣ ሁሉም ተቀብለን ነው ጌታ ሆይ። ስናገለግል በሰጠህን ጸጋ ነው። ስናገለግል በሰጠህን አቅም ነው። የሆነውን ሁሉ የሆነው በሱ ጸጋ ነው እንዳለ ጳውሎስ። የተቀበልነውን ነው። ከኛ የምንለው ምንም ነገር የለም። ክብሩ ሁሉ ተጠቅልሎ ለአንተ ይሁን ጌታ ሆይ። ይህን ስለምታደርግ እናመሰግንሃለን ጌታ ሆይ። ከመጣው ቃል የተነሳ የበለጠ ጉጉት፣ የበለጠ ናፍቆት፣ የበለጠ ረሃብ ስላገኘን እናመሰግንሃለን። ሁሉ ለአንተ ክብር ይሁን። በወደድከው ልጅ ባከበርከው ከፍ ባደረግከው ከስሞች ሁሉ በላይ ስም በሰጠኸው ዳግም በክብር ተመልሶ በሚመጣው ደሞን በሚወስደን በጌታችን በመድኃኒታችን በኢየሱስ ስም ጸለይን። አሜን። ተባረኩ። ጸጋ ይብዛላችሁ። አሜን። ምኞት እየተባረኪ ጌታ ኢየሱስ ይባርክሽ። በዚህ ፕላትፎርም ላይ እንደዚህ ጀኒውን የሆነ የእግዚአብሔር ነገር ያላቸው ሸክም ለትውልድ ያላቸው ትልልቅ ሰዎችን ማግኘት መታደል ነው ብዬ አስባለሁ። ብዙ ቅድም እንዳሹ ብዙ አይነት አመፃ በሚደረግበት ፕላትፎርም ላይ እንግዲህ እንደዚህ ማላጆች ሲመጡ ብዙ የሚከለከሉ ነገሮች አሉ ማለት ነው እና እግዚአብሔር ዘመንሽን ይባርክ። በጣም ደስ ብሎናል። በጣም ነው ደስ ያለን በእውነት ለመናገር። ጌታ ኢየሱስ ዘመንሽን ይባርክ። ጸጋ ይጨመርልሽ፣ አቅም ይሰጥሽ፣ አይኖችሽ ይከፈቱ። ከቀን ወደ ቀን የእግዚአብሔር ክብር በአንቺ ላይ ይጨምር። የእግዚአብሔር ከፍተኛው ክብር የሚባለው ለሰው ልጆች የተገለጠው ኢየሱስ ክርስቶስ ነው። ስትናገሪም እንደነበረው መንፈስ ቅዱስ እንኳን የመጣው ኢየሱስን ለመግለጥ ነው፣ ኢየሱስን ለማክበር ነው እና ከኢየሱስ ውጪ ሌላ ክብር የሚባል የለም እና ድንቅ ቃል ነው። ድንቅ ጸሎት ነው ያደረግሽው። መናገር የምትፈልጉ ካላችሁ ከታች ጀምሬ እድል ሰጣችኋለሁ። ቲጂ፣ ብሪቱ፣ ኤዱ፣ ተሼ፣ ወይን፣ ሄሉ እያላችሁ መናገር የምትፈልጉትን ነገር እንድትናገሩ እድል ሰጣችኋለሁ ማለት ነው። ተባረኩልኝ። እሺ ፓስተርዬ፣ እህታችን ምኞትዬ፣ ጌታ ኢየሱስ ዘመንሽን ይባርክ፣ ይብዛ፣ ይጨመርልሽ። በእውነት ዘመንሽ ይባረክ። እውነት ነው፣ የክብር ጥግ ኢየሱስን ማወቅ ነው። ክብራችን እሱ ነው። በጣም የሚገርመው ይህን ክፍል እኔ ማነው በማቴዎስ ወንጌል ምዕራፍ 17 ላይ በተጻፈው መሰረት በጣም እየገረመኝ ነበር። ጴጥሮስ ጌታ ኢየሱስ ክርስቶስ ጴጥሮስን ያዕቆብንና ዮሐንስን ይዞ ወደዛ ረጅም ተራራ ይዟቸው በወጣ ጊዜ የሆነው ከሆነ ካዩ በኋላ ጴጥሮስ የተናገረው ቃል በጣም ሰሞኑን እያነበብኩ እየገረመኝ ነበር። እንዴ ጴጥሮስ አብረውት አልነበሩ እንዴ እስከዛሬስ ከጌታ ኢየሱስ ጋር እዚህ ቦታ ላይ ምን መጣ እያልኩ ነበር። ምክንያቱም ጴጥሮስ ካየው ነገር የተነሳ ጌታን ይለው ነበር፣ በቃ ለእኛ መልካም ነው በዚህ መሆንና 3 ዳስ ሰርተን እዚህ እንሁን እያለ በቃ ጴጥሮስ ሲናገር በጣም እንዴ እስከዛሬ አብረውት አልነበር እንዴ ጌታ ኢየሱስ ጋር? ምንድነው ጴጥሮስ ያንን እንዲል ያስባለው? ካየው ከተገለጠው ክብር የተነሳ ነው። በቃ ሰው የጌታን ክብር ሲያይ ከዛ መውጣት አይችልም። በቃ ሌላ ነገር ሁሉ ይቀልበታል። ህልውናው ሌላውን ነገር የሚያቀልብን የከበረውን ከተዋረደው እንድንለይ የሚያደርግ የእግዚአብሔር ህልውና የእግዚአብሔር ክብር የሆነው ኢየሱስ ሁሉ ከንቱ የከንቱም ከንቱ ነው። የነፍሳችንን ጩኸት የሚያረካ ጸጥ የሚያደርግ ኢየሱስ የሚባለው በረከት ብቻ ነው።
በምድር ላይ ያለ የትኛውም አይነት በረከት በላይ በላይ ቢጨመር ቢበዛ ነፍሳችንን ጸጥ ሊያደርጋት አይችልም። ስለዚህ ጌታ ኢየሱስ ይባርክሽ። እውነት ነው። በቃ ይሄ ነው የበረከት ጥግ። ክብር ለሰው ልጅ ኢየሱስን ማወቅ ነውና እውነት ነው። ታውቆ አያልቅም ይሄ ጌታ። ግን መንፈስ ቅዱስ የበለጠ እንዲገልጥልን፣ እንዲያበራልን፣ እንዲያስጠጋን፣ እንዲያጠጋጋን ኢየሱስን ዕለት በዕለት እንዲገልጥልን፣ ኢየሱስን የሚያከብር፣ ኢየሱስን የሚገልጥ፣ ኢየሱስን የሚያሳይ እሱ መንፈስ ቅዱስ የእውነት መንፈስ ኢየሱስ በእምነት በልባችን ተስሎ እንዲኖር በቃ ሌላ ትውስታ፣ ሌላ ፍለጋ፣ ሌላ ምኞትና አእምሮት እስከማይኖረን ድረስ እንዳይደበዝዝብን ኢየሱስ፣ እንዳይጋረድ እንዳይሸፈንብን ኢየሱስ ዕለት ዕለት ብርቃችን እንዲሆን በቃ ቅድም ስትመሰክር በጣም እየገረመኝ ነበር። ልክ ጌታን እንዳገኘው እንዲያውቁልኝ ፈለግኳለች። በቃ ካኑ ኢማጂን ሁላችንም እናስታውስ ጌታን ባገኘን ሰሞን እንዴት እንደሆነ በቃ ብርቅ ነበር የሚሆንብን እኮ። እንዴት ብዬ ጴንጤ መሆኔ ይታወቅልኝ ነበር የሚያስብለው። ያ ፍቅር ይመለስልን። በቃ ዘመን ባስቆጠርን ዓመታት በተቆጠሩ ጊዜ ኢየሱስ እንዳይደበዝዝብን ምክንያት ፈልገን በጨዋታ መካከል ኢየሱስን እንዴት ብዬ ልስበከው የምንልበት ያ ፍቅር ምክንያት ነበር እኮ የምንፈልገው። ቁጭ ብለን እየተጨዋወትን የሆነ ቀዳዳ ባገኘሁ ኢየሱስን ደግሞ እንዴት ብዬ የማወራበት። ሌላው ጨዋታ አይጥመንም ነበር እኮ። ሌላው ጨዋታ በቃ ምንም ሌላ እንፈልጋለን። ነፍሳችን ትጮህ ነበር ከውስጥ። እንዲመለስልን ያ ክብሩ ሲመጣ ጴጥሮስ እንዳለ ለእኛስ በዚህ መሆን መልካም ነው አለ። አብረውት እኮ ነበር። ወደ ተራራ ይዟቸውም ከመውጣቱ በፊት እኮ መንፈስ ቅዱስ አብረውት ነበር እኮ ኢየሱስ ጋር ብዙ ድንቅና ተአምር ሲያደርግ እኮ አብረውት ነበሩ። እዛ ግን ያዩት ነገር እግዚአብሔር በእውነት ይህንን መንፈስ ያብዛልን፣ ከሱ ጋር ያጣብቀን። ጌታ መንፈስ ቅዱስ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ የሆነለትን ጌታ ዕለት ዕለት በእውነት እንዲያበራልን፣ ሌላውን እንድንንቀው፣ ሌላውን እንዲቀልብን ጌታ ይርዳን። እውነት በቃ ኤፌሶን ላይ የእግዚአብሔር ቃል እንደሚል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። በመንፈስ ቅዱስ ዕለት ዕለት የተሞላ ሰው ሌላ ነገር በቃ ይቀልበታል፣ ቦታም የለው ሌላ ነገር። ኢየሱስን ከመናፈቅ፣ ኢየሱስን ከመራብ፣ ኢየሱስ ከማለት ውጪ ሌላ ስፔስ የለውም። እና እግዚአብሔር በእውነት እያንዳንዳችንን ይርዳን። ጌታ መንፈስ ቅዱስ ይግለጥልን። ታውቆ አያልቅም ጌታ፣ ግን ካወቅነው በላይ ደግሞ ገብቶናል ካልነው በላይ ደግሞ ሰብከነዋል፣ ተሰብከናል፣ ዘምረንለታል ካልነው በላይ ደግሞ ዕለት ዕለት እርሱ ማለዳ ማለዳ አዲስ ነው። የማይለመድ ነው የኛ ጌታ፣ ታውቆ የማያልቅ። እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ አገልግሎትሽ ይስፋ፣ የረገጥሽውን ምድር ያስወርስሽ፣ የአንደበትሽን ቃል በድንቅና በተአምር መንፈስ ቅዱስ ያጽናልሽ። ለብዙዎች የመዳን ምክንያት ከድቅድቅ ጨለማ ወደሚደነቀው ብርሃን በአንቺ ምክንያት፣ በአንቺ አገልግሎት፣ በአንቺ ስብከት፣ በአንቺ ጸሎት የሚፈልሱበት ያርግሽ ጌታ፣ መድኃኒት ያርግሽ። በእውነት በጨለማው ላይ በተሰጠሽ ሕይወት በብርሃን እየተገለጥሽ የሕይወት ጣዕም ለጠፋባቸው
የእውነት ጨው ሆነሽ የምትገለጭበት ዘመንሽ ይባረክ፣ አገልግሎትሽ ይባረክ። አይደብዝዝብሽ ኢየሱስ። አሁንም ከዚህ በበለጠ የኢየሱስ ፍቅር፣ የእሱን ጩኸት የምትጮሂ የልቡን ሐሳብ የልቡን ፈቃድ በማገልገል እሱን በመስማት እርሱን እየሰማሽ እርሱን የምትከተይ በጎቼ ድምፄን ይሰማሉ ከዛ ሲከተሉኝማል እንዳለ ዘመንሽ በዚህ የተባረከ ይሁን። ብዢ ስፊ አትጥፊ። እዚህም እኛ ጋር በጸጋሽ እንጠቀማለን። በጣም ነው የምንወድሽ። ጌታ ኢየሱስ ዘመንሽን ይባርክ። ተባረኩ። ቲጂዬ ተባረኪ። ቀጤ ብሪቱ ቀጥ ይሽወቅ ተባረኪ እህታችን። ጌታ ኢየሱስ ዘመንሽን ይባርከው። በጣም ድንቅ ቃል ነው። መንፈስ ቅዱስ ባንቺ ያብራራልኝ የነበረው በልዩ መልክ ነው ጌታ ኢየሱስ የተገለ